እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን ድንቅ አምልኮ ጊዜ። አሁን ደግሞ እግዚአብሔር በቃሉ ያስተምረናል። እስኪ ስለ ቃሉ እንጸልያለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ሕያው ቃልህ ከኛ ጋር ስላለ ደግሞ ዛሬ የሚያስፈልገን ልትመግበን አብረን ከኛ ጋር ስላለ እናመሰግናለን። እግዚአብሔር አምላካችን ሆይ ጊዜውን ሰዓቱን ሁሉ ባርክልን። የቃልህን ፍቺ አብራለን። ቃልህን እንረዳ ዘንድ ማስተዋልን ስጠን። በኢየሱስ ስም አሜን። ሃሌሉያ። ላኖሳካታ ብራዴለቤንያ ኢየሱስ ክርስቶስ ጌታ ነው። ሁላችንም ኢሳይያስ ትንቢተ ኢሳይያስ ምዕራፍ 51 ላይ እናወጣና ከዛ እንጀምራለን። ሃሌሉያ። ሕያው ድንጋዮች ነን እኛ። አሜን። ሕያው ምኖች ድንጋዮች። እግዚአብሔር ሕያዋን አደረገን አይደለ? መጽሐፍ ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ። ኤፌሶን ምዕራፍ 2 ላይ ሙታን ነበርን። ሙታን ማለት ከእግዚአብሔር የተለየ ምንም አይል የማይሰማ ማለት ነው። አሁን የሆነ ነገር ሞቷል ስንል ምንም አይለው የማይሰራ። እስቲ እኔ ሕያው ነኝ በሉ። የሞተ ነገር በሉ እኔ እጅ ውስጥ ሲገባ ሕያው ይሆናል በሉ። የሞተ ነገር በሉ እኔ እጅ ውስጥ ሲገባ ሕያው ይሆናል። እኔ በሉ ሕያው ድንጋይ ነኝ በሉ። እሰማለሁ በሉ። ኃጢአት ያደረገው የመጀመሪያው ነገር አዳምን ከማን የለየው? ከእግዚአብሔር። አዳምና ሔዋን ሲለዩ እኮ በሕይወት ምን እያሉ ነው? በእነሱ እየኖሩ ነው። በእነሱ ዓለም ማለት ይንቀሳቀሳሉ፣ ይወጣሉ፣ ይገባሉ። ግን ምን ሆነዋል? ሞተዋል። ትዝ ይላቸዋል። አዳም በዛው ቀን በበላው ቀን ነው የሞተው በእግዚአብሔር አቆጣጠር አይደለ? ስንት ዓመት ነው የኖረው አዳም? 900 ስንት ዓመት ነው የኖረው? 1000 ዓመት ሞልቶታል? አልሞላውም። ስለዚህ ጴጥሮስ ስለ እግዚአብሔር ሲነግረን አንድ ቀን እንደ 1000 አንድ ቀን 1000 ዓመት ሲሆን 1000 ዓመት ስንት ነው? አንድ ቀን ነው። ምንም እንኳን አዳም 900 ምናምን ዓመት ቢኖርም 1000ን አልደፈነው። በእግዚአብሔር ጊዜ አቆጣጠር አዳም ስንት ቀን ሊኖረው? በቃ እኮ በበላ ቀን በእግዚአብሔርና በአዳም መካከል ነገሮች ምን ሆነዋል? ቆመዋል። አዳም ተለየ። አዳምና ሔዋን ስንል ሞቱ ምንለው ከእግዚአብሔር ጋር ህብረት የላቸውም ማለታችን ነው። ሞት መለየት ነው። አሁን የምናየው ሰው ሁሉ ሙታን ነው። ጌታ ኢየሱስ ለዛ እኮ ነው ሙታን ድምፄን የሚሰሙበት ጊዜ ይመጣል ሲል እነማንን ነው? ውጭ ያሉት። አሁን እኛ እየተራመዱ ይመስለናል፣ እየበሉ እየጠጡ ይመስለናል። እኛም አንድ ወቅት ስለነበርን ምን ነበርን? እኛ አንድ ወቅት ሌላ ደግሞ ምን ይባላል? ደመ ነፍስ ነበርን። ምን ማለት ነው ደመ ነፍስ? መንፈሱ የሞተ በአምስቱ የስሜት ሕዋሳቱ ብቻ የሚያስብ ደመ ነፍስ። ደመ ነፍስ ከምንላቸው እንስሶች መካከል አንዱ ምንድን ነው? የምናያቸው በምድር ላይ እንስሳ የሚባሉት በግ፣ ፈረስ፣ በሬ፣ ማንኛውንም እንስሳ ምን ይባላሉ? ደመ ነፍስ ይባላሉ። ምን የላቸውም? መንፈስ የላቸውም። በምናቸው ነው የሚሄዱት? በቃ ይቀምሳሉ፣ ያሸታሉ። ልክ እንደዛ ነው ጳውሎስ። ለዛ ነው ሮሜ ምዕራፍ 3 ላይ መጥቶ የነገረን እኛን እንዲገባን እኮ ነው። እንዲገባን ምንድን ያለን ታስታውሳላችሁ አይደል? ምንድን ያለው ሮሜ ምዕራፍ 3 ላይ ከቁጥር 9 ጀምሮ እንደዚህ ያለን። ባነበው ጥሩ ነው አይደል? እያነበብነው ምን የእግዚአብሔር ቃል እኮ ለምን ሮሜ ምዕራፍ 3 ላይ ወደ ኢሳይያስ እንመለሳለን። እንደዚህ የሚል ቃል እናገኛለን ከቁጥር 9 ጀምሮ። እንግዲህ ምን እንላለን?
እኛ ከክርስቶስ እንበልጣለንን? ሮሜ 3:9 ከቶ አይደለም ይላል። አይሁድም ሆኑ አሕዛብ ሁሉም ኃጢአትን ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ማንም ይሁን ማንም ሁሉም ከኃጢአት በታች ነው። እሱ ብቻ አይደለም ማለት እንዲህ ተብሎ እንደተጻፈ ነው። ጻድቅ ማንም የለም አንድም እንኳን። እንዴ ብዙዎች እኮ ነበሩ። የለም አለ ጳውሎስ አዲስ ኪዳን ላይ መጣና ዘንበል እናንተና ኖ ማንም የለም አስተዋይም የለም ማለት። አረ የሚያስተውሉ ነበሩ እኮ ብሉይ ኪዳን ማንም የለም ማለት። እግዚአብሔርን የሚሻ አንድም የለም አለ። እንዴ ብዙዎች እኮ ይከተሉት ነበር እኮ እግዚአብሔርን ስንል ስሙኝ ማንም የለም ሁሉም ምን ብለዋል? እና ለካ እነዚህ ሲከተሉት የነበሩት ለትምህርታችን የተጻፉልን የእምነታቸውን ፈለግ ተከተሉ እንጂ በጣም ብዙ ምን አላቸው? በስህተት ምን ያሉ ናቸው? የተሞሉ ናቸው። ሁሉም ተሳስተዋል አለ። በአንድነትም የማይጠቅሙ ሆነዋል አለ። በጎ የሚያደርግ ማንም የለም አንድም እንኳን ካለ በኋላ ጉሮሯቸው የተከፈተ መቃብር ነው። አንደበታቸው ሽገላን ያዘወትራል። በከንፈሮቻቸው የእባብ መርዝ አለ። አፋቸው ርግማን ምሬት ተሞልቷል። እግራቸውን ለማፍሰስ ወይ ደም ለማፍሰስ ፈጣን ነው። በመንገዳቸው ጥፋትና ጉስቁልና ይገኛል። የሰላምን መንገድ አያውቁም። በዓይናቸው ፊት እግዚአብሔር መፍራት የለም። ስለዚህ ማንም ሰው አለ እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ማንም ሰው ምን መሆን አይችልም። እኔ ነኝ ብሎ በእግዚአብሔር ፊት አይችልም ማለት ነው። ምዕራፍ 1 ላይ ልውሰዳችሁ። ይህንኑ ሲናገር ምዕራፍ 1 ላይ ከቁጥር 18 ጀምሮ በክፋታቸው እውነትን አፍነው በሚይዙ በአመፀኞችና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ካለ በኋላ ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ሕያው ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም ካለ በኋላ እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ ሆነ፣ የማያስተውል ልባቸው ምን አለ? ጨለመ። ከዛ ጥበበኞች ነን ቢሉም ሞኞች ሆኑ። የዘላለም አምላክን ክቡር ሙት በሆነ ሰው፣ በወፎች፣ በእንስሳ፣ በምድር ላይ በሚሳፍጥሩ መልክ መስለው ምን አሉት? ለወጡ። ስለዚህ እግዚአብሔር በኃጢአት በተሞላ ልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስኖሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጥሩን አመለኩ አገለገሉትም። ፈጣሪ ለዘላለም የተመሰገነ ነው ይልና አሜን። በዚህም ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው ካለ በኋላ ይህንን ባህሪ ይጠቅስልናል። ቁጥር 28 ከዚህም በላይ በሐሳባቸው እግዚአብሔር ማወቅ አይጠቅምም በማለታቸው ማድረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ከዛ በሁሉም አይነት ባህሪዎችን እዚህ ጋር ይጠቅስልናል። ፍሬቢስ ሆኑ፣ ማስተውሉ ሆኑ፣ በጨለማ ተመላለሱ፣ እንዳለ የእንስሳ ባህሪ ተላበሱ ይላል። ደመ ነብስ ሆነን ነበረ ስንመላለስ የነበር ነው። ሙታን ነበርን። ስለዚህ ኢሳይያስ 51 ላይ የእግዚአብሔር ቃል በነቢዩ ኢሳይያስ አማካኝነት እንደዚህ የሚል ቃል መጣ። እኛን ይመለከተናል። ይሄ ትንቢቱ አዲስ ኪዳንን የሚመለከት ትንቢት ነው። ከቁጥር 1 ጀምሮ እናንተ ጽድቅን የምትከታተሉ እግዚአብሔርን የምትፈልጉ ስሙኝ አለ ኢሳይያስ። ተቆርጣችሁ የወጣችሁበትን ምን አለት
ቆፍራችሁ የወጣችሁበትን ምን ጉድጓድ ምን በሉ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። በጠራው ጊዜ አንድ ራሱን ብቻ ነበረ፣ ባረኩት፣ አበዛሁት። ለምንድን ነው ይሄ ሐሳብ የመጣው? ምን ስለሆነ ነው? 50 ላይ ስለ ያዕቆብ እግዚአብሔር የሚናገረው ሐሳብ አለ። ከምዕራፍ 50 ነው ሐሳቡ ተያይዞ የመጣው። ለምን እስራኤል ከእግዚአብሔር ጋር የነበራት ግንኙነት በዛን ጊዜ ጥሩ ስላልነበረ ኢሳይያስ ምን ይላቸዋል? እግዚአብሔር እንዲህ ይላል፣ እናታችሁ የፈታውበትን የፍቺን ወረቀት የታለ? ወይስ እናንተ የተሸጣችሁት ለየትኛው አበዳሪ ነው? እነሆ ስለ ኃጢአታችሁ ተሽጣችኋል፣ ስለ መተላለፋችሁ እናታችሁ ተፈታለች። እስራኤል ከእግዚአብሔር ጋር የነበራት ግንኙነት እንደ ሕዝብ መበላሸት ሲጀምር እግዚአብሔር ይሄንን በነብዩ አማካኝነት እየተናገረ ይመጣና ቁጥር 8 ንጹህ መሆኑን የሚያረጋግጥልኝ ባጠገቤ ያለ ይልና ታዲያ ማን ሊከሰኝ ይችላል? እስቲ ፊት ለፊት እንጋጠም። ተቋሜ ማን ነው? እስቲ ይምጣ። እዚህ ጋር ስለ ልዑሉ ከቁጥር 4 ላይ ጥላ አድርጎ የሚናገረው አንድ ሰው አለ። ቁጥር 4 ልዑል እግዚአብሔር የተባ አንደበትን ሰጥቶኛል፣ ስለዚህ ደካሞችን ብርቱ ለማድረግ ምን ማለት እንዳለብኝ ያውቃለሁ አለ። በማለዳ ያነቃኛል፣ በመማር ላይ እንዳለ ተማሪ ለመስማት ጆሮዬን ያነቃዋል። ልዑል እግዚአብሔር ጆሮዬን ከፍቶታል፣ እኔም አመፀኛ አይደለሁም። ወደ ኋላ አላፈገፈኩም። ለሚገርፉኝ ጀርባዬን፣ ጢቤን ለሚነጩ ጉንጬን ሰጠው። ስለማን ነው የሚያወራው? ስለ ጌታ ኢየሱስ። ስለ እስራኤል ተናገረና መሃል ላይ ጌታ ኢየሱስን ያስገባዋል። እኔ ታዛዥ ነኝ እያለ ለሚገርፉኝ ጀርባዬን፣ ጢሜን ለሚነጩ ጉንጬን ሰጠው። ፊቴን ከውርደት ከጥፋት አልሰወርኩም። ልዑል እግዚአብሔር ስለሚረዳኝ አልዋረድም። ስለዚህ ፊቴን እንደ ባልጩት ድንጋይ አድርጌያለሁ፣ እንደማላፍርም አውቃለሁ። ንጹህ መሆኔን የሚያረጋግጥልኝ ባጠገቤ ያለ። ታዲያ ማን ሊከሰኝ ይችላል? እስቲ ፊት ለፊት እንጋጠም። ተቋሜ ማን ነው? እስቲ ይምጣ። የሚረዳኝ እርሱ ጌታ እግዚአብሔር ነው። የሚፈርድብኝስ ማን ነው? ይህን ትዝ አላችሁ? ማን እንደጠቀሰው? ጳውሎስ ሮሜ ላይ እግዚአብሔር ካጸደቀን የሚከሰን ማን ነው? የኢሳይያስን ነው። እሺ ጳውሎስ መጽሐፍትን ሲያቅ ስለነበረ ኢሳይያስን ጠቀሰና እንዴ እሱ ካጸደቀን ማን ሊኮንነን ይችላል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ ኢሳይያስ። እዚህ ላይ ይሄንኑ ቃል ነው የሚረዳኝ እርሱ ጌታ እግዚአብሔር ነው፣ የሚፈርድብኝስ ማን ነው? እነሆ ሁሉም እንደ ልብስ ምን ይላሉ? ያረጃሉ፣ ብልም ይበላቸዋል። ከእናንተ እግዚአብሔርን የሚፈራ የባሪያውን ቃል የሚሰማ ማን ነው? ያ ሰው በጨለማ የሚሄድ ከሆነ ብርሃን ከሌለው በእግዚአብሔር ስም ምን ይበል? ይታመን፣ በአምላኩ ምን ይበል? ይደገፍ። አሁን ግን እናንተ እሳት ምን አላችሁ? አነደዳችሁ። የራሳችሁን የሚንቦገቦግ ችቦ የያዛችሁ ሁሉ በሉ በእሳታችሁ ብርሃን ሂዱ፣ ባንቦገቦጋችሁ ችቦ ብርሃን ተመላለሱ። እንግዲህ ከጄ የምትቀበሉት ይህ ነው፣ በስቃይም ትጋደማላችሁ። ስለ እስራኤል ደግሞ መልሶ የላ ከእግዚአብሔር መንገድ ስተው ስለወጡ በራሳቸው መንገድ እየሄዱ ስለሆነ ኦኬ ገብቶናል ብላችኋል፣ ሂዱ አላቸው። እኛ መንገዱን እናውቃለን እያላችሁ ነው፣ ቀጥሉ፣ ከዛ ግን ውጤቱን ታገኛላችሁ ብሎ ነው። 51 ላይ ቆይ ረሳችሁት ግን ነው የሚላቸው። እናንተ ጽድቅን የምትከተሉ እንዴ ረስታችሁት ነው እንዴ? ወደ ምናቸው ሊያመጣው ነው? ወደ አባታቸው ወደ ኦሪጂናቸው ወደ ወጡበት። ምክንያቱም እግዚአብሔር ከአብርሃም ጋር ምን ገብቷል? ኪዳን ስለገባ ተቆርጣችሁ የወጣችሁበትን ምን አለት አስቡት። ምክንያቱም ይሄ እስራኤል የማዘር ነው፣
የአብርሃም ዘር ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን። ስለዚህ ስለ 12ቱ እስራኤል ነገደ እስራኤል ስናወራ ከማን የወጡ ናቸው? ከአብርሃም የወጡ ናቸው። ይህንኑ መልሶ ወደኛ ለአዲስ ኪዳን ዳግም ለተወለድነው ሰዎች የሚነግረን ይሄ ነው። የተወለድነው ከእግዚአብሔር ምንድን ነው? ቃል ነው። ይሄ ቃል መጽሐፍ ቅዱሳችን ምን ይለዋል? ግንበኞች የናቁት ድንጋይ፣ የማዕዘን ራስ። እንደገና ደግሞ ጌታ ኢየሱስ ክርስቶስ ለጴጥሮስ ምን አለው? ከአንተ ወዴት እንሄዳለን? በእውነት አንተ ይሄው እግዚአብሔር ልጅ ነህ ባለው ሰዓት መጥቶ ምንድን ያለው? በእውነት ጴጥሮስ ይሄን ስጋና ደም አልገለጠልም ካለው በኋላ የሰማይ አባቴ ነው እንጂ በዚህ አለት ላይ በምኑ ላይ? ቤተ ክርስቲያኔ እየተናገረ ያለው በጴጥሮስ ላይ አይደለም። ጴጥሮስ ሕያው እግዚአብሔር ነህ ያለው አንተ በእውነት የሕያው የእግዚአብሔር ልጅ ነህ ያለው ማን እንደሆነ አውቋል። ክራይስት እንደሆነ፣ ክርስቶስ እንደሆነ፣ አምላክ እንደሆነ፣ የጸናው አለት እንደሆነ ማን ያወቀው? ሕያው ድንጋይ እንደሆነ እግዚአብሔር ሕያው አለት እንደሆነ ማን አወቀ? ጌታ ኢየሱስ ክርስቶስ እንዳለ በዚህ ምን ላይ? አለት ላይ ቤተ ክርስቲያን ምን እላለሁ? እገነባለሁ። የገሃነም ደጆች ምን አይሏትም። ስለዚህ ተቆፍራችሁ የወጣችሁበትን አለት፣ ተቆርጠን የወጣንበት አለት አለ። እሱ ምን በሉ አትርሱ። እዩት ምን እንደሚላቸው። ተቆርጣችሁ የወጣችሁበትን አለት፣ ተቆፍራችሁ የወጣችሁበትን ጉድጓድ ተመልከቱ። ተቆርጣችሁ የወጣችሁበት አለት አለ። እኛ ከእግዚአብሔር ቃል ከሕያው አለታችን ከክርስቶስ የተገኘን ከሱ የተወለድን በእኛና በሱ መካከል አንድነት ሆኗል አሁን። ምክንያቱም እኛ የክርስቶስ አካል አይደለንም። እኛ ሁላችን የክርስቶስ የአካሉ ምንድነን? ብልት ነን። እያንዳንዳችን ከአለቱ ጋር ምን አለን? ከአለቱ ነው የተገኘ ነው። ከአለቱ ጋር ደግሞ እግዚአብሔር ምን አድርጎናል? ሕያው አድርጎ አገናኝቶናል። የተገኛችሁበት ምን አለ እያለን ነው? ቦታ አለ። እሱ ነው ምን አትበሉ፣ አትርሱ። የተገኛችሁበትን ቦታ አትርሱ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 5 እንደዚህ ይለዋል። በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠው ክቡር ወደ ሆነው ወደዛ ሕያው ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። ወደ ማን እየቀረባችሁ ነው የሚለው? ሕያው ድንጋይ አለ። እናንተ ደግሞ ወደሱ እየቀረባችሁ ሁላችሁ ምኖች ናችሁ? ሕያዋን ድንጋዮች ናችሁ። ግን መንፈሳዊ ቤት ለመሆን ትሰራላችሁ ወይንም ትገነባላችሁ ይለናል። በብሉይ ኪዳን ዘጸአት ምዕራፍ 28 ላይ እግዚአብሔር ሊመጣ ያለውን ብሉይ ኪዳን የአዲስ ኪዳን ጥላ አይደል? ሊመጣ ያለውን አይቶ ካህኑ እንደዚህ ያለው የእስራኤልን ሕዝብ በሙሉ አንተ ካህን ስለሆንክ ወደ ቅዱስ ተቅዱሳን ስትገባ በደረት ላይ 12 ምኖች ድንጋዮች ማንን ነው የሚወክሉት? የእስራኤልን ሕዝብ ነው። እነሱን ደረት ላይ ለጥፈ ግባ። ስራቸው የተባለው ዘጸአት 28 21 ከ20 እስከ 1 በድንጋይ ነው የሚለው። ስማቸውን በድንጋይ ላይ ቀርጸህ ነው የሚለው። ምን አድርግ? ያውም በከበረ ድንጋይ ነው። እነ መርገድ፣ ብርሌ፣ ኢያስጲድ አድርግበት። ክቡር ነው ማለት ነው። እዚህ ላይ የሚለጥፈው የ12ቱን ደቀ መዛሙርት ስም አለው። ድንጋዩ ራሱ የተሰራበት የተገኘበት ክቡር ከሆነ ምንድን ነው?
ድንጋይ ከበረ ዝም ብሎ ድንጋይ አይደለም። ዝም ብሎ ተራ ድንጋይ አይደለም። ብዙ ድንጋይ እኮ አለ ድንጋይ የምንለው። አሁን የምናወራው ስለ ዝም ብሎ ተራ ድንጋይ አይደለም፣ ስለ ከበረው ድንጋይ። እንደዛ አድርገህ ስትቀርብ እነሱን ይዘህልኝ ቀርባል። ሊቀ ካህናቱ ማንን ነው የሚወክለው? የእስራኤልን ሕዝብ። ልክ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ሲገለጥ ዘወትር ስለኛ በአባቱ ፊት ምን ይላል? ይታያልሽ። ሁሌ ማለት ሁሌ ደሙ ከአቤል ደም ይልቅ የሚሻል ቃል የሚናገር ማለት ሁልጊዜ ስለ እኔ ጽድቅ፣ ሁልጊዜ ስለ እኔ አሸናፊነት፣ ሁልጊዜ ይገባዋል፣ ማሸነፍ ይገባዋል፣ መባረክ ይገባዋል፣ ጤንነት ይገባዋል የሚል የክርስቶስ ኢየሱስ ደም ሁልጊዜ በአብ ፊት ለእኔ ምንድን ነው? አቬለብል ነው ለሁላችን። በየትኛውም መንገድ ውስጥ ለፎ በየትኛውም ሁል ጊዜ። ምክንያቱም ካህኑ በእግዚአብሔር ፊት ሲቆም እግዚአብሔር የሚጸልየውን ጸሎት ምን ይለዋል? አክሴፕት ያደርገዋል። ግን ይሄንን ድንጋይ አውርዶት ትቶት ቢገባስ? እግዚአብሔር አይቀበለውም። ምክንያቱም ይዘህ ግባ ነው ያለው። ያዛቸው፣ እነሱን ተሸከማቸው፣ በፊት ለፊቴ ቀረብ፣ ጸሎትን ሁሉ ምን እላለሁ? እሰማለሁ፣ አዳምጣለሁ። አስቡ፣ እኛ አሁን የተገኘንበትን የክርስቶስን አለት እግዚአብሔር የሚፈልገው ይሄንን እውነት እንድንረዳ ነው። ይሄን እውነት እንድንገነዘብ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሂዱ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 እንደዚህ ይላል ጴጥሮስ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 7 ጀምሮ ስድስት ላይ ምክንያቱ መጽሐፍ እንዲህ ተብሎ ተጽፏል ይላል። እነሆ የተመረጠ ክቡር የማዕዘን ድንጋይ በጽዮን ምን እላለሁ? አኖራለሁ፣ በእርሱ የሚያምን ከቶ ምን አይልም? አያፍርም። እንግዲህ እናንተ ለምታምኑት ይህ ድንጋይ ክቡር ነው። ለማያምኑት ግን ግንበኞች የናቁት ድንጋይ እርሱም የማዕዘን ራስ ሆነ። ደግሞም ሰዎችን የሚያሰናክል የሚጥላቸውም አለት ነው። የሚሰናከሉት ቃሉን ባለመታዘዛቸው ነው፣ የተመደቡት ለዚህ ነውና። እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህን። እስቲ እኔ የተጠራሁት በሉ የእግዚአብሔርን ታላቅ ሥራ እንዳውጅ የተጠራው ሰው ነኝ። በሄድኩበት ቦታ ሁሉ በሉ ስለ ሕይወቴ፣ ስለ ሀገር፣ ስለ ከተማ የእግዚአብሔርን ታላቅነት አውጃለሁ በሉ። ጥሬ ይሄ ነው በሉ። አሁን እየነገረን ነው። ካህኑ ድንጋዩን ይዞት ይገባል፣ በእግዚአብሔር ፊት ይታያል። በብሉይ ኪዳን እግዚአብሔር ይሰማዋል፣ ጸሎቱን ያዳምጠዋል። አዲስ ኪዳን ላይ መጣና እኛን ምን አለን? እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ ተመርጣችኋል። ይሄን ወቁ። ከዛስ የንጉሥ ምንድናችሁ? ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ምንድናችሁ? ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። ቀድሞ ይሁላችሁ እንደ የእግዚአብሔር ወገን አሁን በዓለም ላይ እንሰማለን አይደል? ብዙ ሰዎች ይዋገኑ የለ ይቧደኑ የለ እከሌ እንትና ወገን ይባላል። እሱ እኮ ወገኑ ነው። ከዚህ በላይ ታውቃላችሁ? እግዚአብሔር ከብሔር ከቋንቋ ከነገድ ሲዋጀን የሱ ወገን ያደረገን። የእግዚአብሔር ወገን ማለት ይውላችሁ በብሔር ተቧድነን የሆነ ሰዓት ላይ እንጣላለን። እሺ ሊሚቴሽን አለው።
በሆነ በከተማ በአገር ልጅ ሰዎች ቢቧደኑ ወገን ቢሆን የሆነ ሰዓት ላይ ምን አለው? ገደብ አለው። አሁን ያደረገ ምንድነው? ተለይታችሁ ነበር በፊት አለ። አሁን ግን ምህረትን አግኝታችሁ የእግዚአብሔር ምን አድርጓችኋል? ወገን አድርጓችኋል ማለት እግዚአብሔር ሁል ጊዜ ከናንተ ጋር አብሮ ምን ሊል ነው? ሊሰራ አብሯችሁ ሊሆን ሊያግዘን ሊረዳን ሁል ጊዜ እግዚአብሔር ከማጋ ነው? ከኛ ጋር እንደሆነ። ምክንያቱም የሱ ሕያዋን ምኖች ነን፣ ማደሪያዎች ነን። ጴጥሮስ እኮ እየነገረን የለው አንድ ሕያው ድንጋይ አለ፣ ወደሱ ቀረቡ። እንዴት በእግር ነው? ኖ ኖ ኖ፣ በሐሳብ ቀረቡ፣ በእምነት ቀረቡ። እሱ ጋር እሱን እንድትመስሉ ስለተጠራችሁ ሁል ጊዜ ደግሞ እግዚአብሔር ምን ሊለን ሊገነባን ይኸውላችሁ በየትኛው መንገድ በጣም እርግጠኛ ሆኑ። እሺ እግዚአብሔርን ባህሪ በጨለማ ሳለን ገና ሳንፈልገው ምን ያለን የፈለገን እግዚአብሔር የለም ብለን በገዛ መንገዳችን ስንሄድ ማንም ሰው ደህንነትን ከእግዚአብሔር ዘንድ ለምኑ፣ ኧረ እባክህ አዳኝ ላክልን እግዚአብሔር ሆይ ታስፈልገናል፣ ኧረ እባክህ አዳኝ ይላክልን ማንም ሳይል ራሱ ግድ ብሎት ሰው ሲጠፋ አይቶ በራሱ ፍቃድ፣ በሰዎች ፍቃድ አይደለም፣ እግዚአብሔር በራሱ ፍቃድ ጽድቁን ለማሳየት በጎነቱን ለማሳየት እንደሚወደን ለማሳየት ሉዓላዊ አምላክ ስለሆነ ዝም ብሎ እኮ ዲሌት ማድረግ እኮ ይችላል። ግን ለቃሉ ታማኝ ስለሆነ ፍቅሬን ማሳየው ይሄ ዝም ብሎ በቃ ሁላችሁንም ነፃ ብያችኋለሁ በሚለው አይደለም። እንደዛ አይደለም ማሳየው አለ። ይችላል አይችልም? እሱ ሉዓላዊ ነው አይደል? እግዚአብሔር የሰውን ሁሉ በደል ዛሬ ምን ብያለሁ? ይቅር ብያለሁ ማለት ይችላል። እንደዛ ግን አይደለም። ለቃሉ ምንድነው? ታማኝ ስለሆነ የሕዝቡን በደልና ኃጢአት ራሴው ቁጣውን ምን እላለሁ? ወስደዋለሁ። ልብ በሉ፣ ራሴው እቀጣለሁ። ስለ ሁላችን ማለት ራሴው ዋጋውን እቀበላለሁ። ምክንያቱም እግዚአብሔር ኃጢአትን ምን ይላል? ይቀጣል። እግዚአብሔር ኃጢአትን ይጠላል፣ ኃጢአትን ይቀጣል። ስለዚህ የሁላችንንም ቁጣ፣ የሁላችንንም መከራ፣ የሁላችንንም በደል ልብ በሉ፣ ገና በጨለማ ሳለን እግዚአብሔር በልጁ ላይ ምን አለው? አሳረፈበት። የመወደዳችን ጥግና የኛን ሰላም፣ የኛን በረከት፣ የኛን እድገት የመፈለግ ጥግ የእግዚአብሔርን ፍቅርና ምሕረት የምናየው ልጁ የተቀበለውን ቁጣ አምላክ ነው። ሙሉ ፔናልቲውን ነው የወሰደው። ሙሉ እኛ ልንገረፍ፣ እኔ ልገረፍ በጣም ይገባኝ ነበር፣ አይሆንም አለ። ስለዚህ እኔ ነኝ በሱ ቦታም ሆኖ እኔ ነኝ በኃጢአቴ ምክንያት የተረገምኩት፣ እሱ ነው አለ። እኔ የሱን ቦታ ወስዳለሁ አለ። እኔ ተፋብኝ ነበር፣ ይገባ ነበር እኔ ላይ አለ። እኔ መገረፍ ይገባኝ ነበር፣ ኖ እሱን አይደለም እኔ ልገረፍ አለ። እኔ ሲኦል መውረድ አለብኝ፣ እኔ እንዳልወርድ አይሆንም አለ። እኔ ምን ልበልለት? ልውረድለት። ሙሉን ዋጋ ነው ምን ያለው የከፈለው። አንድ እግዚአብሔር ሰው ሲናገር በጣም ልቤን ነካው እና ምን አለ? ጌታ መጣ አለ እየጸለይኩኝ። ይሄ እግዚአብሔር ሰው ትልቅ የፈውስ አገልጋይ ነው እና ፊቱ ላይ ሐዘን ነው ያየሁት አለ። ጌታ ፊት ላይ ሐዘን አየውና እና በውስጤ ጌታ ምን ሆኖ ነው? በእኔ አዝኗል? ምን አድርጌያለሁ ማለት ጀመርኩኝ። እና ፊቱ ላይ ያየሁት የደስታ ፊት አይደለም ማለት መልእክት ሊነግረኝ ሲመጣ እና ምን አለው? ልጄ ያለው ያረኩላቸውን ነገር ሁሉ አላወቁም፣ የከፈልኩላቸውን ዋጋ ማንም እየተጠቀመበት አይደለም። እና ንገራቸው ማለት ምን ያክል ማለት ሳሉትሽ የሆነ ሰው የምናቀው ሰው ስለማይታይ አይደለም የምናቀው ሰው ሁሉን ነገር አድርጎልን ሁሉን ነገር የለም የሚያስፈልገው ነገር ሁሉ አድርጎ ኢግኖር ሁሉን ስለ በሽታቸው እኮ እኔ ታውቃላችሁ
ዝም ብሎ እኮ አይደለም፣ ዊሽ እኮ አይደለም፣ ወይንም አይዲያ እኮ አይደለም። ተገረፈ ስንል ሊትራሊ ማለት ነው። ማለት በደንብ ተገርፏል። እኔ እንዳልታሙ እኔ ጉስቁልና ውስጥ እንዳልገባ ስለኔ ድህነት አይቶ ሊመጣ ያለው እኔን ባለጠጋ ለማድረግ እሱ ባዶ ሆነ እና ይገባዋል ይላል። አንተ አሁን ይገባሃል፣ ምክንያቱም እኔ ከፍያለሁ ላንተ። ጤንነት ይገባሻል፣ ስላንቺ ጤንነት እኔ ዋጋ ከፍያለሁ። ይሁን እኮ አይደለም ያለው፣ ልብ በሉ። ይሁን በቃ ጤነኛ ትሁን እኮ አይደለም፣ ወሰደው ህመማችን ማለት ተሸከመ። እሱ ተገርፏል፣ ተቀጥቷል፣ ዋጋ ከፍሏል። እሱ ምን ማለት እንደሆነ በደንብ ይግባን፣ የሆነ ነገር ይግባን። አንድያ ልጁን አይደል ላከው። አንድያ ያለህን ነገር ሁሉ ይዘባ፣ ያለህን ነገር ሁሉ በቃ ረቧችሁ ነው ወይ እዚህ ሆቴል ገብታችሁ የምትፈልጉትን ነገር አድርጉ እኮ አይደለም ያልከው። ያለህን ሰጠ፣ ከፈልክ። አንተ አወጣህ እኮ ከፈልክ። እኛ ገብተን ምንም አላረግንም። ከፍለሃል። አንተ ምንድን ነው የሚሰማ? አንተ ከፍለሃል። ያለህን አለኝ የምትለውን አወጣህና ይሄው ብለህ ከፈልክልን። እኛ ገብተን ውስጥ ገብተን እየራበን ነው። ከፍለሃል እንዴ? ከፍዬ ስትል እኛ እየራበን ነው፣ እየበረደን ነው። አንተ እኮ ያለህን ነው ገብተህ የከፈልከው ለሁሉም ብለህ። ልክ እነዛ ማለት ነው። ለዛ ነው እኮ እናንተ የዓለም ምንድን ናችሁ? ብርሃን ናችሁ፣ የምድር ጨው ናችሁ ሲለን እኮ ያለ እናንተ እቺ ምድር ምን አትልም፣ አጣፍጥም፣ አተበራም። እናንተ ነው በጨለማ ላይ የምታበሩት። ይሄን ያክል ነው። ደግሞ ሌላ ቦታ አይደለም እኮ እናንተን የፈለግኩት ሕያው ማደሪያ ላደርጋችሁ። ማይ ጋድ ማለትን ልኖር እኮ ነው። እናንተ ጋር ልኖር፣ እናንተ ጋር ልኖር። ለዛ እኮ ነው ኢሳይያስ 60 ላይ ታስታውሳላችሁ ምን እንዳለ? ማሬሎ ባሳ ካታባያ 60 እና 61 ላይ ኢሳይያስ አሁን ያለንበትን 60 ላይ እንዲህ ይላል፣ ብርሃንሽ ምን ብሏል? መጥቷልና ምን በይ፣ የእግዚአብሔር ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ ህዝቦችን ምን ይላል? ይሸፍናል። ነገር ግን እግዚአብሔር ይወጣልሻል፣ ክብሩን ባንቺ ምን ይላል? ይገልጣል። ህዝቦች ወደ ምንሽ? ወደ ብርሃንሽ፣ ነገስታት ወደ ንጋትሽ ጸዳል ይመጣሉ። ቀና በይ፣ ዙሪያችን ተመልከቺ። ምንድን ነው ኢሳይያስ እያለ ያለው? ብርሃንሽ ምን ብሏል? በቃ እያለ ያለው ተነሺ። የሚጠበቀው ምንድን ነው? አሁን ከኛ መነሳት፣ ከዛስ ማብራት። ተነሺ፣ አሁን አትቀመጪ። ምክንያቱም ብርሃንሽ ምን ብሏል? መጥቷል። ኦኬ፣ አሁን አዲስ ኪዳን ላይ ሊመጣልን ነው የምንለው መጽሐፉ ነው። አሁን ግን የእግዚአብሔር ብርሃን በማ ውስጥ ነው? በእኔ ውስጥ አለ። ስለዚህ የሚጠበቀው እንደ ሕያው ድንጋይ፣ እንደ ሕያው ቤተ መቅደስ እኔ ነኝ። ምንም ብለው ተነስቼ ምን ብለው እስቲ ማበራው በሉ። የት ነው ማበራው? በፈለኩት ነገር ላይ፣ በጨለማ ላይ አበራለሁ። ውጪ ባሉት ላይ ደህንነት በሚያስፈልጋቸው ነገር ላይ አበራለሁ። በህይወቴ እንዲበራ በምፈልግበት ቦታ ላይ ምን እላለሁ? አበራለሁ። ምን ብዬ? ተነስቼ። ታውቃላችሁ የሕያው ቤተ መቅደስ ማለት እግዚአብሔር ከእኛ ጋር መምጣት መሄድ አይደለም፣ ሁል ጊዜ አብሮን ያለው። እንዲህ ሊበላችሁ እና ግን አሁን ዝም ብሎ ብትንትን ባለ የህይወት አካሄድ እየሄደን እግዚአብሔር አብሮን አለ። ዝም ብሎ እኮ ነው እኮ ምን ነው ድካም እኮ ነው። አንዴ መውጣት አንዴ መውረድ እኮ ነው። አንዴ መዛል አንዴ ሐዘን አንዴ ደስታ እኮ ነው። እና እግዚአብሔር አብሮኛ አለ እንዴ። ታዲያ ምንድን ነው ማደርገው? ሌላ ቦታ ልፈልገው? አትፈልገው ሌላ ቦታ። እና ምን ላድርግ? ተነስ እና አብራ። ጠላት የሚጠብቀው ልበሉ ይውላችሁ። ጠላት በተለያየ መንገድ በምናልፍበት ሰዓት የሚጠብቀው ምንድን ነው? አንድ እግዚአብሔር ሰው እንደዚህ ያለ ስሟል ሲጸልይ ያለ ሰውየው ነገሩን ለማስተካከል ገብቶ ራካሻታባ ሬሌቤሻታ እንደዚህ ሁን ሲል ስማ ይለዋል አለሽ እንዴ።
አሁን በዚህ ጸሎት ይሰማኛል ብለህ አይሰማህም። ረሳው እንደ ባለፈው ያረከው ጨምር ጾም ጸሎቱን በጌታ በኢየሱስ አባቱ ይቅር በለኝ ያኔ ስለሰራው ኃጢአት። ከዛ ይንበረከክና አሁንም ይሁን እንደዚህ ነው ቢሆነው እንደዚህ ኖ አይሆንም ይሏል በኢየሱስ ስም ሲል የዛሬ 4 ወር ትዝ ይላል ታስታውሳለህ ያረከው። ከዛ አባት ሆይ ይቅር በለኝ ንስሐ ይገባል። ከዛውንም 2 ቀን ጾም ጸሎት ይገባላል። ራጃባ እንደዚህ ነው የሚሆነው። እግዚአብሔር እኮ እንደዚህ የምትሰማኝ ጌታ ሆይ ትሰማለህ። የዛሬ 2 ዓመት ረሳው ምን ይሰማሃል? እንዲህ እኮ አድርገሃል። እና ሰውየው ከእግዚአብሔር ጋር ሳይሆን አሁን ወርሺፕ እያደረገ ያለው ከወንድሞች ከሳሽ ጋር ነው አለው። ወጥሮ ይዞታል። እሺ ይዞታል። ለምንድን ነው ያዘው? እሱ ይላል ጨለማው ምንድን ነው? ከሳሽ አይደል? ልብ በሉ። የሆነ ነገር ሲሆን ከሳሽ ይመጣና አሁን ምን ሆነ ማለት ነው? አይ እንደዚህ እኮ ያለው ነው እንዲህ ስላላደረክ ነው። ሰውየውን ከክርስቶስ ጽድቅ ላይ አውጥቶት ከእግዚአብሔር ፍቅር ላይ እንዲሁ ነው የተወደደ ነው። ምን ማለት ነው? የማንንም ሰው አይደለም የልጆቹን ይቅርና ውጪ ያሉትን ሰዎች እንኳን ሰላማቸውን፣ በረከታቸውን፣ ጤንነታቸውን የሚፈልግ አምላክ ነው። ልብ በሉ። ከሌላ እምነት መጥተው ሌላ ሙስሊም በሉ የተለያየ እምነትን እየተከተሉ መጥተው እግዚአብሔር ቤት ውስጥ የሚፈወሱ ይሉ ሰምቼን የመጣሁት እኔ ሙስሊም ነኝ ብሎ ግን ፈውስ አለ ተብዬን የመጣሁት ብሎ ተጸልዮለት ተፈውሶ ሰው ይሄዳል። የማ ምህረት ነው? እዛ ሄዶ ስለ ጌታ መልካም ነገር ሲመሰክር ወይ ቤተክርስቲያንን ሲያግዝ ሲረዳ የክርስቶስን ወንጌል ሲያሰፋ የነበረ ሰው ነው አይደለም። ተቋሚ ነው። ግን መጥቶ ስላመነ እግዚአብሔር ፈውስን ያካፍለዋል። ልጁን ነገሩን ፈቶለት ይሄዳል። አይ የእናንተ አምላክ ይሰራል እኮ ብሎ ይሄዳል። ሊቀበልም ከዛ በኋላ ደህንነት ላይቀበልም ይችላል። ግን የምናየው ምንድን ነው ሲባል ፈውስ ለማን ነው? ለሁሉም ነው። የእግዚአብሔር ምን ነው የምናየው? ምህረቱን፣ የእግዚአብሔርን በጎነቱን፣ እግዚአብሔር የሚቀየር አምላክ እንዳልሆነ። ወደኛ ስንመጣ ደግሞ እኛን ሕያዋን ድንጋዮች የሱ ማደሪያዎች ለሌላው ሰው ውጪ ላሉት መፍትሄ እና በረከት እንድንሆን ለተበላሸ ነገር ጨው ማለት እኮ የተበላሸ ነገር ስናየትም ቦታ ላይ እኛ እዛ ቦታ ላይ ስንደርስ ነገሩ ጣዕም መያዝ ይጀምራል። ሰዎች ነገስታት ወደ ጸዳሊ ሲል እኮ ማንም ሰው ምክርን ፍለጋ ወደ ማን ይመጣል? ወደኛ ይመጣና እባክህ ምን ላድርግ? ምክንያቱም ማን ይናገራል? ለኛ ብቻ እኮ ነው ጌታ እንደዚህ ያለው። በነገስታቱት ፊት ተይዛችሁ ስትቀርቡ አታስቡ የተባለ ለኛ አይደለም። ምን መናገር እንዳለባችሁ አትጨነቁ ተባለ። ይሄን ያክል እኮ ማን ይናገራል አይደል? በእናንተ ውስጥ ያለው ምን መንፈስ ቅዱስ ምን ይላል? መልስ መስጠት ለሚገባ ነገር ሁሉ እሱ ከኛ ጋር ሆኖ ምን ይላል? እሰራለሁ እያለኝ እስከ ዓለም ፍጻሜ ድረስ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ ያለን ተስፋ ያለን ሰዎች ሕያዋን የአምላክ ምኖች ነን፣ ማደሪያዎች ነን። ኢሳይያስ እንዳለው አሁን የሚጠበቀው ከኛ ምንድን ነው? ተነስቶ ማብራት። በምን ላይ? በፈለግነው ነገር ላይ። አያችሁ፣ ጨለማውን የሚጠብቀው ምን እስክትል ነው? ልክ እስክትነሳ። ከተነሳ ወክ ዞር የሚለው በቃ አውቃል አይደለ? እሱ ምንድን ነው? ዲሲቨር ነው አይደለ? አሳች ነው አይደለ? ሸንጋይ ነው። መሸንገል እኮ ማለት ወዳልተፈለገ ቦታ አንተን ይወስዳል እያታለለ። አሳች ነው ማለት ሌባ ነው ማለት አይዲያህን ይወስደዋል። ስለ እግዚአብሔር ላይ ያለን ሌላ ነገር እኮ አለ። ቃሉን ዘሪ ቃሉን ሊዘራ ወጣ አለ። ከዛ ሰምተው በማያስተውሉት ላይ እንሰማና አሃ ለካ እንደዚህ ለካ ምንም አያስፈልግም ለካ ዝም ብሎ ተነስቶ ማብራት ነው። ያ ማለት በክርስቶስ ኢየሱስ ያለኝን ሕያው አምላክ ከኔ ጋር እንደሆነ አባቱ መገኘትን ልወቀው። ነህ አይደለህም አሳየኝ። ኖ የለም እንደዚህ አባቱ እስቲ አለህ እኔ ጋር ካለህ እንዲበል እንዴ ያረ ካለህ የሆነ ነገር ልይ ከሌለ እንዴ አይውላቸው እምነት ከበያለላል እኔ ካንተ ጋር ነኝና አትፍራል። አረ ማየው ነገር ያስፈልጋል። ተዋው እሱን እምነት በማየት
አይደለም። የሚታየው ጊዜያዊ ነው። እሱ አለ ለቃሉ ታማኝ አይደለ? አለ ማለት አለ ማለት ነው። እሱ እኔ ካንተ ጋር ነኝ ካለ እሱ ከማን ጋር ነው? ከኔ ጋር ነው። አልጥልም ካለ አልተውም። ታዲያ ብዙ ጊዜ መውደቅ የሚመጣው መሰባበር የሚመጣው ከምን የተነሳ ነው ሲባል ቃሉን ስንጥል እኮ ነው። ካለ ከያዝነው አለ አብሮኝ አለ። በቃ አለ አግሪ እያረኩ ነው። እግዚአብሔር ከኔ ጋር ነው። ዳዊት ክፉን ምን አለለም አልፈራም፣ አምላኬ ከማን ጋር ነው አለ? ከኔ ጋር ነው ያለው። ስላለው እኮ ነው እኔ ካንተ ጋር ነኝ አለ። አባቶች የእምነት አባቶች እኮ ድል የሚያደርጉት ማን ከኔ ጋር አለ ተብለው እኮ ነው። እነሱ ተብለው ነው አይደለ? ልዩነታችን ልንገራችሁ። የብሉይ ኪዳን ሰዎች እግዚአብሔር ብሏቸው ነው አይደለ? እኔ ከናንተ ጋር ነኝ አይደል? ኢያሱን ከሙሴ ጋር እንደነበር ካንተ ጋር እሆናለሁ ነው። በውስጥ ነኝ ነው። እኔ እሆናለሁ አለው። መገኘቴ ካንተ ጋር ይሆናል። አመነ። በቃ ነው እንዴ ያለ የምፈልገው ይሄን ነው። ያንተ አብሮነት ከኔ ጋር ብቻ ይሁን። አሁን እኮ ማሎዳሲያ አሁን እኮ ከነሱ እኮ ያለፈ ነው። ከአብሮነቱ ባለፈ እግዚአብሔር በማውስጥ ነው፣ በእኛ ውስጥ እኮ ነው ያለው። ይሄን እኮ ነው ቆላሲያስ ላይ ለዘመናት ሚስጥር ማስቶባ ታውቃለች። ለዘመናት አንድ ማሚ አሁን ብዲካ ልታረግ ሮብለት ሄዳል ነበር እና እያልኳት እና እኮ ማሚዬ እንደዚህ እኮ ነው አልኳት። እኛ ውስጥ ያለው ብዲካ እያረገቻት ፕሮፌሰር ናት። ጨዋታ ሲጀምሩ ጀመረች፣ ወንጌል ማለት ነው። ስራዋን አቁማ 15 ደቂቃ ቁጭ ብላ ሰማቻት፣ እየጠየቀቻት ማለት ነው። እኔ አላቅም ነበር ይሄን እንዲህ ነው ወይ እና ምን አይነት አይዲያ እንደሚገጣጠምልኝ አላቅም ነበር አለች። አፌ ላይ እሷን የሚመጥን ዊዝደም ነበረ። እሺ ፕሮፌሰር ናት። መንፈስ ቅዱስ በሚገባት መንገድ ሴትዮዋን ያጠጣት ነበር። አንተ ብቻ ተናገረ፣ እኔ ምን እሞላለሁ አፍን። አሁን ምንድን ነው የምናገረው? አሁን ልመስክር ልጀምር፣ አይ ይጠፋብኛል ነው። ልክ ስንከፍተው ማን ይጀምራል? በቃ ይጀምራል እሱ። ምን ማለት እንዳለብን ለሰውየው የቱ ጋር እንደሆነ በየት አቅጣጫ ምን ማለት እንዳለብን የሚያውቀው ማን ነው? እሱ ነው። አንድ ወቅት ላይ የዛሬ 7-8 ዓመት ይሆናል። ያው የሚታወቁ ስለሆነ ስም መጥራት በጣም የምንቀርባቸው እህቶቻችን ናቸው። እዚህ ሀገር እናታቸው ከኢትዮጵያ ይመጡና ቤት ይጠሩኛል። በጣም ብዙ ሰው መስክሮላቸዋል። ቁጭ ብለው ይመጣሉ ሰዎች ሲመሰክሩላቸው ምናምን አው ግን ምናምን ነው የሚሉት። እኔ የሆነ ሰዓት ላይ ሲመጡ ስለሚጠሩን ሄድኩኝ። ገባው ሰላም አልኳቸው ምናምንና ሰው እኔ ፈልጌም አይደለም ግን በምን ላስረዳቸውም ብዬ አስቤም አይደለም። ግን የዛን ቀን ሴትዮዋ የሚድኑበት ቀን ነው። ስለ እድር ማውራት ጀመርኩ። እኔ ስለ እድር በእድር ምሳሌ መስጠት ጀመርኩ። እንዴት ነው የመጣልኝ እኔ አላቅም። ማለት ሴትዮዋ ሊገባቸው በሚችል መንገድ እግዚአብሔር እየተናገረ እንደሆነ ገባኝ። እሺ ዝም ብሎ ግጥምጥም እያለ የእድር ሐሳብ እንዲሆኑ ምናምን ስል አዎ ልጄ ብለው በደንብ ቁጭ ብሎ ሰሙኝና እና እኮ ነገሩ እንደዚህ ነው ብዬ ቤት እንደሆነ መንፈስ ቅዱስ ወደ ድነት ሲያመጣቸው እሺ እጸልያለሁ አሉ። ደስ አላቸው። ልጆቻቸው ተሰብስበን ጌታ እንዲቀበሉ አደረግንሽ። እኛ ለሱ አብሮነት እግዚአብሔር ከኛ ጋር እንደሆነ እኛ ማደሪያው እንደሆንን አውቀና ከሰጠነው እና እሱ አብሮን እንዳለ በየትኛው መንገድ እውቅና ከሰጠነው እግዚአብሔር ከኛ ጋር አብሮ ምን ይላል? ይሰራል። ክብር ለእግዚአብሔር ይሁን። እስቲ እንቆማለን። ላ ዴሌቫኖ ሳታ